ኢሳያስ ከግብጽ ከባድ መርዶ ሰሙ። ከንቲባዋ ወረዱ። ሹምሽር ተደረገ። አውዳሚ ሚሳኤል በህወሓት እጅ ገባ። ኢሳያስ አፈወርቂ ፍጹም ያልጠበቁትን ጉድ ሰሙ። ኤባህር ከአባይ አይበልጥም የሚል ጠንካራ መልእክት ከግብጽ በኩል ወደ አስመራ መድረሱ ተሰማ። ኤርትራ ከኢትዮጵያ ጋር በገባችበት የከረረ ውጥረት አጋሮቼ ናቸው የምትላቸው ኃይሎች በ11ኛው ሰዓት ፊታቸውን እያዞሩባት መሆናቸው በፖለቲካ መድረኮች በስፋት እየተነገረ ነው። ከሰሞኑ ወደ ሳዑዲ በማቅናታቸው የአረቡ ዓለም ሚዲያ መሳለቂያ የሆኑት ኢሳያስ አሁን ደግሞ ከግብጽ በኩል የደረሳቸው መልእክት በአስመራ በኩል ከፍተኛ ድንጋጤ መፍጠሩ ተሰምቷል። ጉዳዩን በስርስር እናስደምጣቸዋለን። የአዲስ አበባ ፖለቲካ አዲስ መልክ ይዞ ተገለጠ። ብዙዎች እየጠበቁት ያልነበረ ውሳኔ ተወስኗል። የከተማዋ ከንቲባ አዳነች አቤቤ ከስልጣናቸው መሰናበታቸው በይፋ ተሰምቷል። ይህ እርምጃ በመንግስት ውስጥ እየተጠናከረ ያለውን የሹምሽር ሂደት ወደ አዲስ ደረጃ እንደገባ የሚያመለክት ሲሆን ከንቲባዋን የሚተካው አዲሱ ከንቲባ ማን እንደሆነ መታወቁ ሲነገር ከዚህ ጀርባ የሚገኝ ያልተጠበቀ መረጃ መውጣቱ ጉዳዩን ይበልጥ አስደንጋጭ አድርጎታል። ይህም ሌላኛው አበይት ጉዳያችን ነው። በሌላ ዜና ህወሓት ሚሳኤል መታጠቁን በይፋ አስታወቀ። በጠቅላይ ሚኒስትር አብይ አህመድ የተሾሙ ጀነራል ታደሰ ወረደ ይህንን መረጃ በይፋ ሲያረጋግጡ ቀጠናው ወደ አዲስ የጦርነት እቅድ እየተንደረደረ መሆኑ ተናግረዋል። ከዚህ ጋር ተያይዞም ህወሓት ለሻዕቢያ አነጋጋሪ መልእክት ያስተላለፈ ሲሆን በመልእክቱም ህወሓት ሻዕቢያን ለማዳን እስከ መጨረሻው እንደሚታገል አስታውቋል። ዝርዝሩን ይዘነዋል፣ ታደምጡታላችሁ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን። ኢሳያስ ፍጹም ያልጠበቁትን ጉድ ሰሙ። የወደቀ ዛፍ ምሳር ይበዛበታል እንደሚሉት አበው ከቅርብ ጊዜ ወዲህ ከፍተኛ ተስፋ መቁረጥ ውስጥ የገቡት አንጋፋው ሰው ኢሳያስ አፈወርቂ ከወደ ካይሮ ያልተጠበቀ መርዶ ሰምተዋል የተባለ ሲሆን በአባይ ጉዳይ የስልጣን ወንበራቸው ስር እሳት የተነሳባቸው የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኤርትራን ለኢትዮጵያ በሐራጅ ሊሸጧት ቆርጠው ተነስተዋል የሚሉ መረጃዎችን ከወደ ግብፅ አደባባዮች እየተሰሙ ሲሆን ሻዕቢያ ጉድ ሊሰራ ነው እየተባለ ይገኛል። ኢትዮጵያና ኤርትራ መካከል ያለው ውዝግብ ግብጽና የቅርብ ጎረቤት የሆኑትን የአረብ ባለሀብቶች እየተሳተፉበት አሁንም ጥዘቱን አጠናክሮ ቀጥሏል። ውዝግቡን በሚመለከት በርካታ ሀገራት እጃቸውን እያስገቡ ከመሆኑ ጋር ተያይዞ አሁን ላይ ነገሩ ወዴት ያመራል የሚለው ጉዳይ የበርካቶችን ቀልብ የሳበና አነጋጋሪ የሆነ ጉዳይ የሆነ ስለመምጣቱም በተከታታይ የሚወጡ ዘገባዎች አመላካች ናቸው። ይህ በእንዲህ እንዳለ ታዲያ ኢሳያስ አፈወርቂ ወደቡን ውሰዱና ከጉድ አውጡን ሲሉ ሳውዲ አረቢያ መማጸናቸው ተሰምቷል። በሌላ በኩል ደግሞ የህዳሴ ግድቡ የጉሮሮ አጥንት ሆኖ እረፍት የነሳት ግብጽ ከኢትዮጵያ ጋር ሰላም ለማውረድና ነገሮችን በስምምነት ጨርሳ ቅዠቷን ለአንዴና ለመጨረሻ ጊዜ ለመገላገል ሻዕቢያን የጦስ ዶሮ ስለማድረግ እያሰበች መሆኑ የተመለከተ ጥብቅ መረጃዎች እየወጡ ነው። ግብጽ ኤርትራ ድርድር ልታቀርብ እንደሆነ የሚያሳይ መረጃ ወጥቷል። ኢትዮጵያና ኤርትራ በአሰብም ሆነ በባህሩ በር ጉዳይ ወደ ውዝግብ ከመሄድ ይልቅ በኢኮኖሚ መተባበር እንደዚሁም ለኢትዮጵያ የሚገባትን በመስጠት ኤርትራ የተቀረውን ግዛቷን ከኢትዮጵያ ጋር ሰላም በመፍጠር ለንግድና ለተለያዩ ቀጠናዊ እና ዓለም አቀፋዊ አገልግሎቶች ማዋል የምትችልበትን እድል መኖሩን ለኤርትራ ብቻ ሳይሆን ለቀጠናው ሰላም፣ መረጋጋት፣ ብልጽግና አዋጩና ቀላሉ መፍትሄ እንደሆነ እየተገለጸ ባለበት ወቅት ኢሳያስ የግራውን መስመር መርጠዋል። ተንታኞች እንደሚሉት ከሆነ በሰላም ተስማምቶ አብሮ የመኖር ጉዳይ ሳይሰካ የሚቀር ከሆነ ግን ኢትዮጵያ የባህር በሩን በህግ አሊያም ደግሞ በግድ በጉልበት ታገኛለች የሚል የተለያየ ትንበያዎች መኖሩንም እየወጡ ያሉ መረጃዎች ያመለክታሉ። ታዲያ የተለያዩ ሀሳቦች በሁለቱ ሀገራት አሁናዊ ውዝግብ ዙሪያ እየተሰጠ ባለበት በዚህ ወቅት ኢሳያስ አፈወርቂ ከሰሞኑ በሳዑዲ አረቢያ ባደረጉት ጉብኝት ተናገሩት በሚል አንድ አፈትልኮ የወጣ መረጃ እንዳመለከተው ወደቡን ውሰዱና ከጉድ አውጡን ሲሉ የሳዑዲውን አልጋ ወራሽ ንጉስ መሐመድ ቢን ሰልማንን ስለመመጻናቸው አመልክቷል። እርሶስ በዚህ መረጃ ላይ ያሉት ሀሳብ ምንድን ነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። ከንቲባዋ ከስልጣናቸው ተሰናበቱ። ጠቅላዩ ያልተጠበቀ እርምጃ ወሰዱ። የአዲስ አበባ ከንቲባ አዳነች አቤቤ ከስልጣን ሊነሱ መሆኑ ተሰማ። የጠቅላይ ሚኒስትር አብይ አህመድ ሹምሽር ቀጥሎ አሁን የአዳነች አቤቤ ደጅ ደርሷል። ከንቲባዋ ከከንቲባነት ተነስተው ወደ ፌዴራል ቢሮ ስልጣን ሊሰጣቸው እንደሆነም ተረጋግጧል። አዲሱ የአዲስ አበባ ከንቲባ ማን እንደሆነም ታውቋል። ወይዘሮ አዳነች አቤቤ ወደ ጠቅላይ ሚኒስትር አብይ አህመድ ካቢኔ የመጡት የገቢዎች ሚኒስቴር በመሆን ነበር። ከዚያም የሀገሪቱ ጠቅላይ አቃቤ ሕግ በመሆን አገልግለዋል። ወይዘሮ አዳነች ወደ ሚኒስቴርነት ቦታ ከመምጣታቸው በፊት የአዳማ ከንቲባ እንዲሁም የኦዴፓ ማዕከላዊ ጽህፈት ቤት ኃላፊ ሆነው አገልግለዋል።
ወይዘሮ አዳነች ወደ ሚኒስትርነት ቦታ ከመምጣታቸው በፊት የአዳማ ከተማ ከንቲባ እንዲሁም የኦዴፓ ማዕከላዊ ጽህፈት ቤት ኃላፊ ሆነው አገልግለዋል። አዲስ አበባን ከ100 ዓመታት በላይ ሲያስተዳድሩ ከነበሩ ከንቲባዎች መካከል 6ቱ የደጃዝማችነት ማዕረግ የነበራቸው ሲሆን 3ቱ ቢትወደዶች ነበሩ። ከተማይቱ ከዚህ በተጨማሪ በተለያየ ጊዜያት የራስ ማዕረግ ባላቸው 3 ከንቲባዎች መመራቷን የታሪክ ድርሳናት ያስረዳሉ። በኢህአዴግ ዘመነ መንግስት 7 ከንቲባዎች የተፈራረቁበት አዲስ አበባ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ስትመራ የቆየችው በምክትል ከንቲባዎች ነበር። በጠቅላይ ሚኒስትሩ የመጀመሪያዎቹ 4 የስልጣን ወራት በአዲስ አበባ ከንቲባነታቸው የጸኑት አቶ ድሪባ ኩማ የስልጣን ዘመናቸውን በማጠናቀቃቸው ለከተማይቱ አዲስ አስተዳደር መፈለግ ግድ ሆኖ ነበር። ላለፉት 5 ዓመታት ታከለ ኡማን ተክተው መዲናዋን በከንቲባነት የመሩት ወይዘሮ አዳነች አቤቤ ከስልጣን እንደሚነሱ የተሰማው ጠቅላይ ሚኒስትር አብይ አህመድ አዳዲስ ሹመቶችን በስፋት እየሰጡ ባሉበት ነው። ጠቅላይ ሚኒስትሩ ባሳለፍነው ወራት ለገንዘብ ሚኒስቴርና ለመንግስት ኮሚኒኬሽን ቢሮ አዳዲስ ሰዎችን የሾሙ ሲሆን በቀጣይ 2 ትላልቅ ሹመቶች እንደሚጠበቁም ተሰምቷል። አንደኛው ተጠባቂ ሹመት የከንቲባዋ ሲሆን ወይዘሮ አዳነች አቤቤ በከንቲባነት ተነስተው የብሔራዊ መረጃና ደህንነት ቢሮ ኃላፊ በመሆን አምባሳደር ሬድዋን ሁሴንን ይተካሉ ሲል ዘአፍሪካን ሪፖርት ዘግቧል። ዘአፍሪካን ሪፖርት በዘገባው አምባሳደር ሬድዋን የአብይ የፖለቲካ ጉዳዮች ዋና አማካሪ ሊሆኑ እንደሚችሉም ተናግሯል። በአንጻሩ አዳነች አቤቤ ቦታ በጊዜያዊነት ምክትላቸው አቶ ዣንጥራር አባይ የአዲስ አበባ አዲሱ ከንቲባ በመሆን ተተኪ ይሆናሉ በማለትም ዘግቧል። ቪዲዮአችንን ላይክ ማድረግ አይርሱ እያልን ወደ ቀጣዩ ዜና አለፍን። የህወሓት አነጋጋሪው መግለጫ። ህወሓት ህጋዊ ሰውነቱን ካጣ በኋላ ዳግም መቀሌ ላይ የመሸገ ሲሆን የጦርነት ዝግጅቱን በከፍተኛ ሁኔታ አጠናክሮ በመቀጠል ተጋርጦብኛል ያለውን የህልውና አደጋ የመመከት አዋጅ አሰምቷል። ገዢው የብልጽግና ፓርቲ በይፋ ግንባር ቀደም ጠላት አድርጎ የፈረጀው ህወሓት በራሱ ላይ ተጋርጦብኛል ካለውም የህልውና አደጋ በተጨማሪ በኤርትራ ላይ የጦርነት ስጋት አለ ብሏል። በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የተመራ በመቀሌ የተካሄደው ስብሰባ እንደ 2013 ቅድመ ጦርነት ስጋት የመመከት ዝግጅት አውጇል። ህወሓት ከስብሰባው በኋላ ባወጣው ከወትሮ በተለየ ሁኔታም የረዘመ አቋም መግለጫ በኤርትራ ህዝብ ስም ለአጋሩ ሻዕቢያ ይፋዊ ጥሪ ያቀርባል። ከተንዛዛው መግለጫ ለኤርትራ ህዝብ የተደረገ ጥሪ በሚል የቀረበው የህወሓት የአጋርነት ጥሪ ከወራት በፊት ጽምቶ በሚል የጀመረው ግንኙነት ወደ ላቀ ደረጃ ለማሳደግ የሚገልጽ ነው። እነ ደብረጽዮን ተጋርጦብናል ያሉት የህልውና አደጋ በተመሳሳይ ሁኔታ ኤርትራ ላይ ያንዣበበ ጦርነት መኖሩን ገልጿል። ህወሓት በኤርትራ ላይ አንዣቧል ያለውን ጦርነት ለመመከት በጋራ ለመቆም ቁርጠኛ ነኝ ያለ ሲሆን በተመሳሳይ ኤርትራ ዝግጁ እንድትሆን ጥሪ ያቀርባል። ህወሓት በመግለጫው በኤርትራ እና በትግራይ መካከል ተጀምሯል ያለው የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥልም ገልጿል። ህወሓት እና ሻዕቢያ በህዝብ ለህዝብ ግንኙነት ሽፋን የጀመሩትን ጥምረት ወደ ላቀ ከፍታ እንዲያሸጋግሩት ከማድረግ በተጨማሪም የጋራ ስጋት ነው ያሉትን ጦርነት ለመመከት በአንድ ጎራ እንደሚሰለፉ ነው ደብረጽዮን የገለጹት። ህወሓት በትግራይና በኤርትራ ህዝብ ላይ አንዣቧል ያለውን ጦርነት በጋራ ለመመከት የኤርትራ ህዝብ ዝግጁ ሊሆን ይገባል ሲሉም ቅስቀሳ አድርገዋል። የጋራ ስጋት የተባለውን ጦርነት ለመመከት ከኤርትራ ህዝብ በኩልም ከፍ አድርገን ድምጽን በማሰማት የድርሻህን እንድትወጣና ለሰላም አብረን እንድንሰራ ጥሪ እናስተላልፋለን ሲልም አክሏል። ከዚህ መረጃ ጋር ተያይዞ ህወሓት ታህሳስ 8 ቀን 2018 ዓ.ም ባወጣው መግለጫም የፌዴራል መንግስት ለትግራይ ጊዜያዊ አስተዳደር የሚያስተላልፈውን የበጀት ድጋፍ ማገዱን የገለጸ ሲሆን ይህም የጤና፣ የትምህርት፣ የውሃና የጽዳት አገልግሎቶችን ጨምሮ የመንግስት የስራ እንቅስቃሴዎች እንዲስተጓጎሉ ከማድረጉም በላይ የመንግስት ሰራተኞች ደሞዝ ሳይከፈላቸው እንዲቀሩ ማድረጉንም በማስታወቅ ገልጿል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።